ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትኖሩኝ ተስፋ አደርጋለሁ። እኔ ጋር የበዛ ሰላም ለእናንተ ይብዛ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላሙን፣ ፍቅሩን፣ አንድነትን እያድለን። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤ የመጣሁት ቪዲዮ ማለት ነው ውዬና ና ታረቁ ማለት ነው። ና ይቅርታ ጠየቃት ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ስለታረቃችሁ በጣም ደስ ብሎኛል። የማይሳሳት ሰው የለም። እንግዲህ ሰው ይሳሳታል። ሰው ይቅርታውን መጠየቅ ደግሞ ጥፋቱን አውቆ ይቅርታ መጠየቅ ትልቅነት ነው እና በጣም ደስ ይላል። እውነት ስለታረቃችሁ በጣም ደስ ብሎኛል ማለት ነው። ያን ሁሉ ደረሳችሁ ያደራረሳችሁበት እንግዲህ ሰውን ለመርዳት ብላችሁ ነው ማለት ነው። እንግዲህ ናስ እንደተናገረው በሱ ስልክ ሌላ ሰው ሌላ ልጅን አጨበርብሮ ነው የነሱን ትዳር አደጋ ላይ የጣሉት ማለት ነው። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን፣ ሁሉም ነገር ለበጎ ነው። ስለታረቃችሁ ብቻ በጣም ደስ ብሎኛል። እኔ ፈጣሪ የተመሰገነ ይሁን። ለእግዚአብሔር የሚሳነው ነገር የለም። እንኳን ታረቃችሁ፣ እንኳን ፈጣሪ አንድነታችሁን የመለሰላችሁ። በጣም ነው ደስ የሚለው። እውነት እግዚአብሔር የተመሰገነ ይሁን። ከሁሉም አስቀድሞ ፈጣሪ ማመስገን ይበልጣልና በጣም ደስ ትላላችሁ። ስለታረቃችሁ በጣም ደስ ብሎኛል። እንግዲህ ብዙ ሰዎች ናቸው ቤት ውስጥ ራሱ ዲኮር ሳይቀር ድግስ ተደግሶ ነው ማለት ነው። ድግስ ሲደገስ እንደተባለ ድግስ ተደግሶ ነው ውብዬ ይቅርታ የተጠየቀችው ማለት ነው። በጣም ደስ ይላል። ወንድ ልጅ ደግሞ ለሴት ልጅ እንደዚህ ክብር ሲሰጣት ቦታ ሲሰጣት ከምንም በላይ ሴት ልጅ የሚያከብራትን ወንድ ነው የምትፈልገው ማለት ነው። ምንም አያደርግላት፣ ግን ለሴት ልጅ ክብር የሚሰጠው ወንድ በጣም ደስ ይላል ማለት ነው። ለእናት ክብር ያለው ወንድ መቼም ለሚስቱም ክብር ይኖረዋል ማለት ነው። እንግዲህ እናዬ እንኳን ደስ አለሽ፣ ኩብዬ ማንቺን እንኳን ደስ አለሽ፣ እንኳንም ታረቃችሁ። እውነት በጣም ተዛዝኑ ነበረ እንደዚህ በሌላ ሰው ጥፋት እናንተ ህይወታችሁ እንደዛ መበጥበጥ፣ ትዳራችሁ እንደዛ መበጥበጥ ማለት ነው። ብቻ ደግሞ ሁሉም ነገር ለበጎ ነው። ፈጣሪ ሁሉንም በጎ ነው የሚያደርገው ማለት ነው። ምክንያት አለው ስለ ሁሉም ነገር። ስለታረቃችሁ እኔ በጣም ነው ደስ ያለኝ ማለት ነው። አሁንም ፈጣሪ ፍቅራችሁን ያብዛላችሁ፣ አንድነታችሁን፣ መተሳሰባችሁን፣ መከባበራችሁን ያብዛላችሁ። በጣም ደስ ይላላችሁ ደግሞ ስትከባበሩ ያላችሁ ፍቅር፣ እርስ በርሳችሁ ስትከባበሩ በጣም ነው ደስ የምትሉት ማለት ነው። ለብዙ ሰዎች ተምሳሌት የምትሆኑ ልጆች ናችሁ። በጣም ብዙ ነገር እንማራለን የኛ ማለት ነው ከእናንተ። ሚዲያ ላይም ይዛችሁ የምትመጡ ነገር በጣም ደስ ይላል። ትምህርት ያለ ነገር በህይወታችን ውስጥ ምን ቀርጸን ምን መውሰድ እንዳለብን ራሱ በጣም ትምህርት ያለ የሚጠቅመውን ነገር ነው ይዛችሁልን የምትቀርቡት ማለት ነው። በጣም ደስ ይላል። እናመሰግናለን ማለት ነው ስለ ሁሉም ነገር። ከሁሉም በላይ ፈጣሪ ማመስገን ነው። ፈጣሪ ማመስገን ይበልጣል ከሁሉም ነገር ማለት ነው። ፈጣሪ የተመሰገነውን ክብር ምስጋና እሱ ይውሰድ። ስለታረቃችሁ በጣም ደስ ብሎኛል። ውብዬና ና ፈጣሪ አሁንም ፍቅራችሁን ያብዛላችሁ፣ አንድነታችሁን ያብዛላችሁ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልን። ይዛችሁልን የምትመጡ ነገር በጣም ትምህርት ያለው ደስ የሚለው በጉጉት ነው እኔ እናንተን ቪዲዮ ጠብቄ የሚመለከተው ማለት ነው። ስለታረቃችሁ በጣም ደስ ብሎኛል። አንድነታችሁ ስለመለሳችሁ፣ መከባበራችሁ፣ መተሳሰባችሁ በጣም ደስ ይላል። አንዳንድ ጊዜ ያው ህይወታችን ውስጥ ገብቶ የሚበጠብጠን ነገር አይጠፋም። ያን ነገር ደግሞ በትዕግስትና ረጋ ብለን በማሰብ ማሳለፍ ግድ ነው ማለት ነው። ያው ሁል ጊዜ የሰው ፍጹም የለም ማለት ነው። የሰው ፍጹም የለም። ህይወታችን ውስጥ ብዙ ነገር ይከሰታል። ሀዘንም አለ፣ ደስታም አለ። ሁሉም ነገር እንግዲህ አላፊ ነው። ጊዜ ሁሉም ነገር ይቀይራል ማለት ነው። ቀኖቹ እንደሚቀየሩ ነገሮችም ሁሉንም እንደዛ ነው የሚቀየሩት ማለት ነው። ብቻ ያም ሆነ
ፈጣሪ የተመሰገነ ይሁን ስለታረቃችሁ። እኔ በጣም ነው ደስ ያለኝ ማለት ነው። በጣም ማለት ነው። ፈጣሪ የተመሰገነውን ስለ ሁሉም ነገር እንኳን ታረቃችሁ። ልጃቸው ራሱ በጣም አንጀቴን ነው የበላኝ። አባትየው ሳየው እንዴት ሮጦ እንደተጠመጠመበት ማለት ነው። ብቻ እግዚአብሔር ይመስገን። ልጅን እናትና አባት አንድ ላይ ሆኖ ማሳደግ በጣም ደስ ይላል ማለት ነው። መታደል ነው እና ፈጣሪ ፍቅራችሁን ያብዛላችሁ። እንግዲህ የሰውን ትዳር የሚጠብቀው ፈጣሪ ነው። ከፈጣሪ በታች ደግሞ እናንተ ታችሁ ውስጥ ማን ማስገባት እንዳለባቸው ማንን ማስገባት እንደሌለባቸው ለይታችሁ ማወቅ አለባችሁ ማለት ነው። እዛ ሰው ከመጣ መሀላችሁ ሰው ከመጣ ከሩቁ መመለስ ነው እንጂ ገና ህይወታችን ገብቶ መላቂጡን ካሳጣን በኋላ መመለሻ በጣም ከባድ ነው ማለት ነው። ገና ከሩቁ አይሆንም ብሎ መመለሱ ነው የሚቀለው ማለት ነው። እንደገና ህይወታችን ውስጥ አስገብተን ናውጣ ናግባ እየተባለ ህይወታችን ምስቅልቅል ነው የሚሆነው ማለት ነው። በጣም ከባድ ነው። ገና ህይወታችን ውስጥ ሰዎቹ ሳይገቡ ማስቆም አለብን ማለት ነው በተቻለብን መጠን። ነገር ግን ፈጣሪ ከእንደዚህ አይነት ነገር ሁሉ ይጠብቀን። መልካሙን ነገር ይስጠን ፈጣሪ። መስሎ የሰውን ህይወት የሚበጠብጠው የሰውን ትዳር የሰውን ህይወት የሚበጠብጠው ፈጣሪ ደግሞ መስተዋሉን ይስጣቸው። መስተዋል የጎደለ ተግባር የጎደለ ሰዎች ናቸው እንደዚህ የሚያደርጉት። መቼም ሰው የዘራውን ነው የሚያጭደው። ነገ የነሱ ህይወት ላይ እንደዚህ ነው የሚፈጸመው ማለት ነው። ብቻ ለሰዎች የምንመኘው መልካም ነገርም ሆነ ክፉ ነገርም ሆነ መልሶ ለራሳችን ነው የሚሆነው ማለት ነው። ሰው የዘራውን ነው የሚያጭደው። መልካም ነገር ለመስራት ብንሞክር መልካም ነው ማለት ነው። የሰራውን ነገር ያው መልሶ ለኛው ስለሚሆነው ለኛው ሰው የዘራውን ነው የሚያጭደው እና መልካም ነገር ብንሰራ ጥሩ ነገር ብናደርግ ከፈጣሪ እናገኛለን እና ፈጣሪ ወደ መልካም ነገር ይምራን፣ ከክፉ ነገር ሁሉ ይጠብቀን። ተሳስተን ሰዎችንም ከመሳሳት ፈጣሪ ያድነን ማለት ነው። ፈጣሪ ከሁላችንም ጋር ይሁን። እንግዲህ ውብዬና ና እንኳን ደስ አላችሁ በድጋሜ። በጣም ነው ደስ ያለኝ ስለታረቃችሁ ማለት ነው። ፈጣሪ ይመስገን። ክብር ምስጋናውን ፈጣሪ ይውሰድ። በመጀመሪያ እግዚአብሔር ይመስገን። ፍቅራችሁን እንደ ምድር አሸዋ ያብዛላችሁ ፈጣሪ። ህይወታችሁ ውስጥ ሰውን አታስገቡት። ገና ሰው ወደ ህይወታችሁ ሲመጡ ከሩቅ ነው ብላችሁ መመለስ አለባችሁ እንጂ ህይወታችሁን ውስጥ ገብቶ ምንቅርቅሩን ካወጣን በኋላ በጣም ከባድ ነው ማለት ነው። ትልቅ መስዋዕት ነው የሚያስከፍለው ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ፍቅራችሁን ያብዛላችሁ። ዛሬ የነበረኝ ቆይታ ይህንን ይመስል ነበረ ይዤ የመጣሁት ቪዲዮ። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ፈጣሪ ሀገራችን ሰላም ያደርግልን። እኛንም በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን ፈጣሪ። ወጥቶ ከመቅረት ተሳስተን ሰዎችንም ከመሳሳት ፈጣሪ ያድነን። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት አይከፈልበትማ። ሰላማችሁ ይብዛልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ ውድ ቤተሰቦች።